ቤቴን ስልኮ ተሰቃየሁኝ። እንዴት ቤቴን ላቃና ባልኩኝ፣ ትዳሬን ላስተካክል ባልኩኝ፣ ልጄን በሰላም ላሳድግ ባልኩ ይሄ ሁሉ ነገር። ሰላም ሰላም፣ እንዴት ናችሁ ውዶቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እኔ በጣም ደህና ነኝ። ያው ሰሞኑን የነበረውን ነገር ሁላችሁም ታውቃላችሁ። ለእናንተ አልነግራችሁም የነበረውን ነገር። ግን ደግሞ ከዚህ በኋላ በጣም ነው ራሴ ላይ መስራት የምፈልገው። በጣም ከምነግራችሁ በላይ ራሴ ላይ መስራት እፈልጋለሁ። ቅድሚያ ለራሴ ነው፣ ራሴ ላይ መስራት ነው ቅድሚያ የምፈልገው። እንደምታዩት ነው ትንሽ ወፍር ያለው፣ ትንሽ የሚባል አይደለም በእርግጥ በጣም ወፍር ያለው። ያው ውፍረቱ ደግሞ የመጣው ከመውለድ ነው እና ራሴን ማስተካከል እፈልጋለሁ። ጂም ጀምራለሁኝ፣ ምግቤን አስተካክላለሁ። በቃ ብቻ ለመቀነስ የቻልኩትን ያህል እጥራለሁኝ። ከዛ በኋላ ግን አይደለም እሱ እናንተ ማታቋትን ቤቲ ነው የምሆነው። ማለት በቃ እስከ ዛሬ ድረስ ትዳሬን ብዬ ኑሮዬን ብዬ ራሴን ዝቅ አድርጌ ኖሬያለሁ። እስካሁን ድረስ ነው የምላችሁ፣ እስካሁኗ ሰዓት ይሄን ቪዲዮ እስክቀርጽላችሁ ድረስ ራሴን በጣም ዝቅ አድርጌ ክብር የሚባለውን ነገር ትቼው። ምክንያቱም ትዳር ብዙ መስዋዕትነት ያስከፍላል፣ ከሚባለው በላይ ብዙ ዋጋ የሚያስከፍል ነገር ነው አውቃለሁ። ሲቀጥል ደግሞ በቃ ልጅ አለ በመሀል። ስለዚህ ምን ልላችሁ እንደፈለኩ ገብቷቸዋል። ያንን ነገር ላለማጣት ብዬ ብዙ ሆኛለሁ። እንደምታዩት አውቃለሁ። ብዙ ሰው ነው ተዝረክርከሻል ቤቲ፣ ራስሽን ጥለሻል ስትሉኝ፣ እናንተም በኮመንት ስትሉኝ ነበር። እኔም አውቀዋለሁ። ራሴን አልጣልኩም ማለት አይደለም፣ ራሴን ጥያለሁ። እንደምታዩት ይኸው እስካሁን ድረስ የምለብሰው ልብስ ሁሉ አልሆነኝም። በምን ምክንያት? በቦርጬ ምክንያት ማለት ነው። ሰውነቴ በጣም ተበላሽቷል። ግን ደግሞ ራሴን የጣልኩት ለትዳሬ ነው፣ ሌላ ለምንም አይደለም። ለትዳሬ ስል ራሴን ጥያለሁ። ራሴ ላይ መስራት ሳይሆን ልጄ ላይ፣ ቤቴ ላይ ነበር እስከዛሬ ስሰራ የነበረው። ቤቴን ለማቃናት፣ ትዳሬን ለማቃናት ብዙ ከሚባለው በላይ ዋጋ ከፍያለሁ፣ ለኑሮዬ ስል ማለት ነው። እኔ ገና በጣም ልጅ ነኝ። ይሄ ትልቅ ሰው መባል አይደለሁም። ወደ ውጭ መውጣት እችላለሁ። ብዙ አማራጮች አሉኝ። ብዙ ነገር ማድረግ እችላለሁ። ራሴ ወጥቼ መስራት እችላለሁ። ራሴ ብዙ ነገር ማድረግ እችላለሁ። እንዴ እኔ እግዚአብሔርን በቃ ምንድን ነው አንዳንዴ ራሴን ወደኋላ ሳየው፣ እንዴ ራሴን ሳስተዳድር የነበርኩ ልጅ ነኝ። ህይወት በጣም ብዙ ነገር አስተምራኛለች፣ በጣም ብዙ። ምክንያቱም ከዚህ በፊት ያሳለፍኩትን ነገር እኔ ነኝ የማውቀው። አሁን እንዲህ እንደማወራችሁ አይደለም፣ ዛሬ ላይ እንደቆምኩት ሳይሆን ትናንቴን አውቀዋለሁ። ስንትና ስንት ነገር ያሳለፍኩ ልጅ ነኝ። ከዛ የበለጠ ነገር ምንም ነገር አይመጣብኝ። ምንም እንዴ ጎንበስ ማለት አንዳንዴ እኮ ዝም ማለት በራሱ ዝምታ በራሱ እኮ መልስ ነው ብዬ ነው ዝም ያልኩት። እንደፈለገ አሁን እንደፈለገ ሲከፍትብኝ ዝም አልኩ። እንደ ትልቅ ሰው ቤተሰብ አምጥቼ ነገሮችን ለመፍታት ሞከርኩኝ። ግን እሱ እንዳያችሁት ነው። እንደዚህ ብዬ አልነግርም። እኔ አንዳንዴ ሳላቀውን ያገባሁት ብዬ ሁሉ አስባለሁ። ምን እንደሚፈልግ አይታወቅ። ደስተኛ ነው ስትሉት ደስተኛ አይደለም። የሆነ ነገር እኔ ምን ያህል እንደምጥር የኔን ድካም አንድ ቀን አስቦት አያውቅም። አንድ ቀን እንዴ እኔ እኮ የተሻለ ነገር የተሻለ ኑሮ ለመኖር አፈር ድሜ የምበላው እዚህ ጋር ደፋ ቀና የምለው ቤቴን የምለው እንደ ሰው መውጣት እንደ ሰው መዝናናት አቅቶኝ ሳይሆን ነገ የተሻለ እንዲሆን ዛሬ ላይ መስራት ስላለብኝ እንጂ እኮ እንደፈለግኩ መሆን እችላለሁ። እውነትም እንደሚባለው ደግሞ አሁንም እውነትም አንዳንዴ ምከረው እምቢ ካለ መከራ ይምከረው ነው አይደል የሚባለው? እና እንደሚባለውም እውነት እንደሚባለው ነገሮች እናንተ እንዳሰባችኋቸው አይነት ነገር ካለ ውጪ እውነትም እሱ ሌላ ሰው እያየ ከሆነ
በቃ በቃ ማለት ቃል የለኝም። እኔ ዝም ብዬ ያለሁት እስካሁንም ዝም ያልኩትኝ በእኔ ምክንያት ነገሮች እንዲበላሹ ስለማልፈልግ ትዕግስትን እስከ ጥግ ድረስ ነው። ትዕግስት ምን ማለት እንደሆነ እስከ ጥግ ድረስ ሆኜ አሳይቼዋለሁ። አሁን ደግሞ ምን አይነት ሰው እንደምሆን አይደለም ለሱ ተውት፣ እሱን ተውት እንኳን አይደለም እሱ እናንተ የማታውቁኝን ቤቲ ነው የምሆነው። ምክንያቱም ብዙ ሆኛለሁ። እስከ ዛሬ ድረስ የምታውቋት ቤቲ ልፍስፍሷ ቤቲ ናት። ከዚህ በኋላ ግን ምን አይነት ጠንካራ ሴት እንደምሆን፣ ምን አይነት ለራሷ ጥብቅና የምትቆም ልጅ፣ ምን አይነት በቃ እንዴት ብዬ ልንገራችሁ፣ ምን አይነት ሰው እንደምሆን እሱም እናንተም አንድ ላይ ታያላችሁ። ላለመፍረድ በጣም ጥሬያለሁ፣ በጣም ከምነግራችሁ በላይ ማለት ነው። ምክንያቱም ሁሉም ነገር ከራሱ ይምጣ። እኔ ምንም ነገር ላለመናገር ከራሱ ይምጣ። ምንም ነገር ቢሆን ደግሞ ሰው ከነገረኝ ይልቅ ራሴ ባይኔ ያየሁት ነገር ይሻላል ብዬ ታግሻለሁ። ግን ነገሮች እየባሱ እንጂ እየረገቡ ሄዱት። ምንም ነገር እየረገበ ያለ ነገር የለም። እናንተ የምታዩት ሚዲያ ላይ የወጣውን ብቻ ነው። ከሚዲያ ውጭ እየሆነ ያለውን ነገር ምንም ነገር አታውቁም። ብዙ 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 የሚፈጠሩ ነገሮች አሉ። ከምነግራችሁ በላይ በጣም ስሜታዊ ሆኛለሁ። ችግር የለም። ብዙ ቀን እንባዬን አፍስሻለሁ። በጣም ብዙ ቀን አልቅሻለሁ። ነገሮች እንዳይበላሹብኝ፣ በተለይ ደግሞ በእኔ ምክንያት ነገሮች እንዳይበላሹ በጣም እስከዛሬ ድረስ ስሞክር ኖሬያለሁ። ከዚህ በኋላ ሲቀር ሁሉም ነገር ይቀራል። ሁሉም ነገር መቅረት ይችላል። በጣም ስሜታዊ ሆኜ ሳልነግራችሁ ለማዬ ምግብ እየቀመስኩኝ ስለሆነ ማበላት ብዙ ጊዜ በቃ ምንም አይነት ነገር ስሰራ ምግቧን ሳላቅም ለእሷ አልሰጣትም። ራሴ ቀምሼ ነው እማበላትና በዛ ምክንያት አሁን ላይ እየጾምኩ አይደለም። ታውኝ በቃ በጣም ብስጭት ብያለሁ። ከዚህ በኋላ ግን ይበቃል። ለእምባዬም ሆነ ለትዕግስቴም ከዚህ በኋላ ምንም አይነት እምባ አላፈስም። ምንም አይነት ትዕግስቴን ከዚህ በላይ ትዕግስት የሚባል ነገር የለም። ችግር የለም። አንዳንዴ ዝምታ በራሱ መልስ ነው ብዬ ጠበቅኩ። ብዙ ሆንኩኝ። ብዙ ተባልኩኝ። ብዙ ነገር ሆንኩኝ። አሁን ደግሞ እኔም እንደ ሴቱ መሆን እችላለሁ። ብወጣ በጣም ብዙ አማራጭ ያለኝ ልጅ ነኝ። ምንም ነገር አይፈጠርም። ሲቀጥል ደግሞ አይደለም ዛሬ ትናንትም ኖሬያለሁ። ምንም አዲስ ነገር አይፈጠርም። ምክንያቱም ትናንት ማንም ሰው ባልነበረኝ ሰዓት፣ ሰው በማላቅበት ሰዓት፣ ሰው ሀገር እየኖርኩኝ እግዚአብሔርን ነው የምላችሁ፣ ሰው ሀገር እየኖርኩኝ እንደዚህ እንኳን የምበላው እንኳን አጥቼ፣ ክርስቶስ ምስክሬ ነው፣ የምበላው አጥቼ ሸንኮራ በልተን ያደርንበት ጊዜ ሁሉ አለ። አሁን ምን ሊመጣ እንዴ? አሁን እኮ ምንም ነገር አይፈጠርም። ራሴንም ማክሰው ነኝ። ከድሮ አሁን አስተሳሰቤ የተሻለ ነው። የተሻለ አስባለሁ። የተሻለ ነገር ለመስራትም አስባለሁ። እና ያኔ እንኳን በህፃን ጭንቅላቴ የዛሬ ምናምን ዓመት ነው፣ የዛሬ 5 ዓመት 10 ዓመት አካባቢ ነው ይሄን ነገር የምነግራችሁ። የምንበላው አተን ብዙ ሆነናል። 3 ቀን ሳንበላ ሳንጠጣ ያደርንበት ጊዜ አለ። አሁን ላይ ግን እንደዛ አይሆንም። ያኔ በጣም ጠንካራ ሴት ነበርኩ። እግዚአብሔርን ነው የምላችሁ፣ በጣም ጠንካራ ነበርኩኝ። ነገን ማስብ፣ ነገ ተለውጪ ቤተሰቦቼን እንዴት አድርጌ የተሻለ ህይወት ላኑራቸው ብዬ የማስብ ልጅ ዛሬ ላይ ገና አንድ ነገር ተበላሸብኝ ብዬ ወይኔ ምናምን እያልኩ የምነፋረቀው ምን ሆኜ እንደሆነ ራሱ ሳስበው ለራሴ ይገርመኛል። እኔ እግዚአብሔርን እናንተ ራሱ ምን ያህል እንደተናደዳችሁብኝ አላቅም። ምክንያቱም አሁን ላይ ነው ዞር ብዬ ነገሮችን ማየት የጀመርኩት። እንዴ ምን ሊፈጠር እስቲ ንገሩኝ። ሲቀጥል ደግሞ እናንተ አላችሁ፣ እግዚአብሔር ይመስገን በደህና ሰዓት ደህና ነገር ይዣለሁ። ቢያንስ እንኳን ስራ እስክጀምር እንኳን በዚህ እንኳን መተዳደር እችላለሁ ከእግዚአብሔር ጋር። ምንም ነገር ላይፈጠር ነገር ራሴን እንዲዝቅ አድርጌ ከባሰ እኮ በቃ
ምንም አይነት ስራ ያልሰራሁት ስራ የለም። ስራ ሰርቻለሁ። አሁንም ሰርቼ መኖር እችላለሁ እንጂ እንደፈለገ ሲናገረኝ ማን ነውና ነው እንደፈለገ እንዴ? እንደፈለገ ሲል ዝም አልኩኝ። ቤቴን ነው ያልኩት። በቃ እኔ ቤቴን ላለማጣት፣ ትዳሬን ላለማጣት ሞከርኩኝ። ከዚህ በኋላ ግን ሁሉም ነገር ያበቃለታል። እኔ መጨቃጨቁም ሆነ መነታረኩ ስልችት ብሎኛል፣ ስልችት። ስለዚህ ነገሮች በዚህ መልኩ ነው የሚቀጥሉት። ብዙ ነገር አሳያችኋለሁ። ገና ብዙ ነገር አሳያችኋለሁ። እንዳትገረሙ፣ ብዙ ነገር ጠብቁ። ከዚህ በፊት የምታቋትን ሳይሆን የማታቋትን ቤቲ ነው የማሳያችሁ። እንዴ እኔ እኮ አንድ ቀን ራሴን ብዬ አላቅም። አንድ ቀን ራሴን እስቲ ራሴን ልጠብቅ እስቲ እንትን ልበል ብዬ እንኳን አላቅም። ምክንያቱም ደፋ ቀና ምለው ለሱ ነው። ለሱ የሚጣፍጥ ምግብ ለማቅረብ፣ ቤቱን አጽድቼ ለማቅረብ ምን ያህል ከባድ እንደሆነ የቤቱ ስራ እንግዲህ እንዴት አድርጌ ልንገራችሁ። ለዛውም ልጅ ኖሮ ያለ አጋዥ ምን ያህል ከባድ እንደሆነ አልነግራችሁም። ሁላችሁም ታውቁታላችሁ። አሁን በተለይ ደግሞ ማዬ ግራ ወጥታለች። ያንንም ካልነካው የምትልበት ሰዓት እንደዛ እንኳን ሆኖ ቤቴን ማጉደል አልፈልግም። በቃ እንደምንም ታግዬ እንደምንም ሆኜ ተሟሙቼ ለሱ ምግብ ሰርቶ ለማቅረብ ለሱ ምናምን እንዴ ማን ነውና ነው? እኔ መቼ ነው ራሴን የማየው? መቼ ነው ራሴን የምሆነው? እንዴ እስቲ ንገሩኝ፣ መቼ ነው ትዳር ሲባል መች ነው እኔ ኑሮን የምኖረው ራሴን የምሆነው መች ነው? እንደዚህ ወጥቼ እንኳን ማኪያቶ ከጠጣው በጣም ረጅም ጊዜ ሆነኝ። በጣም ረጅም ጊዜ ነው የምላችሁ። በጣም ስሜታዊ ሆኛለሁ። ከዚህ በኋላ ግን በጣም የምደሰትበትን በቃ ራሴን የማዳምጥበት ራሴን የምሆንበት ጊዜ ነው ከዚህ በኋላ የሚሆነው። ምንም አይነት ነገር አትሰሙም። አላዝንም፣ እደሰታለሁ። ገና አንድ ልጅ ወለድኩ ብዬ እንደዚህ ራሴን የምገድብበት ምንም አይነት ነገር የለም። መስራት እችላለሁ። እግዚአብሔር ይመስገን እጅ እግር አለኝ። ሰርቼ መለወጥ እችላለሁ። እግዚአብሔር ሁሉንም እኮ እግዚአብሔር ሲፈቅድ ነው አይደለም? ካልሆነ አልሆነም ነው። ለራሴ መኖርን እጀምራለሁ። ለማንኛውም ውዶቼ እናንተ ስላላችሁኝ በጣም ነው የማመሰግነው። በጣም ነው የማከብራችሁ። ብዙዎቻችሁ አይዞሽ እኛ አለንልሽ፣ አሜሪኮኛ አለንልሽ፣ በርቺ ስትሉኝ ነበረ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሁሌም ከጎኔ ናችሁ። የፈለገ ነገር ቢሆን እናንተን ሳላመሰግን ማለፍ አልፈልግም። በጣም ነው የምወዳችሁ። ብዙዎቻችሁ ኮመንት አታነቢም ወይ እያላችሁኝ ነበር። ኮመንት አነባለሁ፣ ግን ደግሞ በራሴ ነገሮችን መፍታት ስለፈለኩ ነው እስካሁንም ዝም ያልኩትኝ። አሁን ግን በቃኝ ብያለሁ። እና እንደተለመደው ደግሞ ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከሌላው ጊዜ በበለጠ አሁን ድጋፋችሁን እፈልጋለሁኝ። ይሄ ደግሞ እንደሚያስደስታችሁ እርግጠኛ ነኝ። ለማንኛውም የዛሬ ቪዲዮ ይሄንን ይመስል ነበረ። በጣም እወዳችኋለሁ። ቻው